ሰላም ጤና ይስጥልኝ ውድ የ247 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ቱርክ ከ15 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያን አገደች። አንካራ ቲክቶክን፣ ኢንስታግራምን እና ፌስቡክን ለአካለ መጠን ላልደረሱ ህጻናት ዘጋች። ቱርክ እድሜያቸው ከ15 ዓመት በታች የሆኑ ህጻናት ማህበራዊ ሚዲያዎችን እንዳይጠቀሙ የሚከለክል ጥብቅ የህግ ለውጥ እያዘጋጀች ነው። ይህ ዜና የተሰማው በቤተሰብና ማህበራዊ አገልግሎት ሚኒስትሯ ማሂኑር አዝዶሚር ጎክታሽ ከካቢኔ ስብሰባ በኋላ በሰጡት መግለጫ ነው። በረቂቅ አዋጁ መሰረት የማህበራዊ ሚዲያ ተቋማት እድሜያቸው ከ15 ዓመት በታች ለሆኑ ህጻናት አገልግሎት መስጠትም ሆነ አካውንት እንዲከፍቱ መፍቀድ አይችሉም። ኩባንያዎቹ ህጻናትን ከአደገኛ እና ጎጂ ይዘቶች ለመጠበቅ ጥብቅ የማጣሪያ ስርዓቶችን እንዲዘረጉ ይገደዳሉ። ሚኒስትር ጎክታሽ እንደገለጹት የዚህ ህግ ዓላማ ኃላፊነቱን በወላጆች ላይ ብቻ ከመጣል ይልቅ ወደ ራሳቸው ወደ ማህበራዊ ሚዲያ ተቋማቱ ማዛወር ነው። እንደሳቸው ገለጻ የዲጂታል ግዙፍ ተቋማት ህጻናትን ለንግድ መጠቀሚያነት ሲያውላቸው መንግስት ዝም ብሎ ሊመለከት አይችልም። በዚህ ህግ ላይ የሚደረገው ዝግጅት ከአንድ ዓመት ተኩል በላይ የፈጀ ሲሆን ከባለሙያዎች፣ ከሳይንቲስቶች፣ ከመንግስታዊ ካልሆኑ ድርጅቶች፣ ከወላጆች፣ ከህፃናትና ከማህበራዊ ሚዲያ ተወካዮች ጋር ምክክር ተደርጎበታል። ረቂቅ ህጉ እስከ ጥር ወር መጨረሻ ድረስ ለፓርላማ ኮሚቴ ይቀርባል ተብሎ ይጠበቃል። ህጉ ከጸደቀ ቱርክ በህፃናት የኢንተርኔት አጠቃቀም ላይ ጥብቅ ቁጥጥር ከሚያደርጉ ጥቂት ሀገራት መካከል አንዷ ትሆናለች። የኢራን መንፈሳዊ መሪ አያቶላህ ኻሜኒ ከማድሮ ቀጥሎ የትራምፕ ሁለተኛ ኢላማ የሆኑ ይሆን? አንድ ከፍተኛ የኢራን ባለስልጣናት ለዲፕሎማቲክ ምንጮች እንደገለጹት በቬንዙዌላ ከተወሰደው እርምጃ በኋላ በኢራን መንግስት ውስጥ ያሉ አንዳንድ አካላት ሀገሪቱ የዶናልድ ትራምፕ ጠበኛ የውጭ ፖሊሲ ቀጣይ ሰለባ እንዳትሆን ስጋት ገብቷቸዋል። አልሃራ ኔት እንደዘገበው ከሆነ የኢራን መንግስት ተቃዋሚዎች ለመክታት የሚያደርገው ጥረት የዩኤስ ፕሬዝዳንት ዶናልድ ትራምፕ ተቃዋሚዎችን ለመርዳት ጣልቃ እገባለሁ ማለታቸው ይበልጡ ስብስብ አድርጎታል። አንድ የኢራን ባለስልጣን ለሮይተርስ እንደተናገሩት እየጨመረ የመጣው ጫና የኢራን መሪዎች አማራጮችን አጥብቦባቸዋል፣ ይህም ግራ መጋባትን ፈጥሮባቸዋል። ከ1999 ጀምሮ ኢራን በተከታታይ የተቃውሞ ሰልፎችን ያስተናገደች ሲሆን አሁን ባለው ተቃውሞ ባለፈው ሐሙስ በተፈጠረ ግጭት የስድስት ሰዎች ህይወት አልፏል። የኢኮኖሚ ውድቀትና የፖለቲካ ጥያቄዎች የአሁኑ ተቃውሞ በታህሳስ 2025 መጨረሻ ላይ በቴህራን የተጀመረው በኑሮ ውድነትና በኢኮኖሚ መበላሸት ምክንያት ቢሆንም በፍጥነት ወደ ተለያዩ ክፍሎች በመስፋፋት የፖለቲካ ጥያቄዎችን አካቷል። ባለፈው ሳምንት በቴህራን የተቀሰቀሰው መጠነ ሰፊ ተቃውሞ ወደ ምስራቅ፣ ምዕራብና ደቡብ የሀገሪቱ ክፍሎች ተሰራጭተዋል። ለዚህ ዋነኛ መንስኤ የኢራን ገንዘብ በአሜሪካ ዶላር በ60 በመቶ መውረዱ፣ የነዳጅና የኢነርጂ እጥረት እንዲሁም የምግብ ዋጋ ከ70 በመቶ በላይ መጨመሩ ነው። ይህ ተቃውሞ እንደ አውሮፓ አቆጣጠር በ22 ከመሐላ አሚኒ ሞት በኋላ ከተነሳው ተቃውሞ ይለያል። የቀድሞ ተቃውሞ በአንድ ጉዳይ ሂጃብ ላይ ያተኮረና በቴህራን የተማሩ ወጣቶች ላይ የተገደበ ነበር። የአሁኑ ግን የተለያዩ የህብረተሰብ ክፍሎችን፣ ነጋዴዎችን፣ የመካከለኛ መደብ ሰራተኞችና ተማሪዎችን ያካተተ ሆኗል። በአንዳንድ አካባቢዎች ተቃውሞ በቀጥታ የገዢውን ስርዓት የሚቃወም ሲሆን የአያቶላህ አገዛዝ እንዲያበቃና የድሮ የሻህ ዘመን እንዲመለስ የሚጠይቁ መፈክሮች ተሰምተዋል። የስርዓቱ መዳከምና የስልጣን ስጋት ብሪታንያዊቷ ተመራማሪ ሜሪ ደጂቪስኪ እንደምትከራከረው አሁን ያለው ሁኔታ እንደ አውሮፓ አቆጣጠር በ1979 አያቶላህ ኻሜኒ ወደ ስልጣን ካመጣው ንቅናቄ ጋር ይመሳሰላል። ከሶስት ትውልድ በኋላ የሃይማኖታዊ አገዛዝ ማራኪነቱን አጥቶ ይሆን የሚል ጥያቄ ታነሳለች። ምንም እንኳን የኢራን አብዮታዊ ዘበኛ ቀደም ሲል በኃይል ተቃዋሚዎችን ቢጨቁንም አሁን ግን ተመሳሳይ የጭቆና እርምጃ የመውሰድ ፍላጎት ወይም አቅም እንዳላቸው አጠራጣሪ ነው። ኢራን አሁን ሁለት ጉዳይ ፈተናዎች ተደቅነውባታል። ሀገራዊ ሞራልን የሚገዳደር ወታደራዊ ሽንፈትና ኢኮኖሚውን እያደቀቀ ያለው ማዕቀብ። አዲሱ ፕሬዝዳንት መስዑድ ፔዝሽኪያን
ለውከት እንቅፋት ሊሆኑ ይችሉ ይሆናል ተብሎ ይታሰባል። ፕሬዝዳንቱ መንግስታቸው የተቃዋሚዎችን ህጋዊ ጥያቄ እንደሚሰማ ገልጸዋል። ሆኖም ከስልጣን ጋር በተገናኘ ማንኛውም አካል ላይ ያለው ከፍተኛ ቅሬታ የእሳቸው ተጽዕኖ ሊቀንሰው ይችላል። ፔዜሽኪያን እንደ አውሮፓ አቆጣጠር በ2024 በተባበሩ መንግስታት ድርጅት ላይ ለውጭም ዓለም ሰላማዊ ጥሪ አቅርበው የነበረ ቢሆንም ጥሪያቸው ተቀባይነት ባለማግኘቱ ኢራን ይበልጥ ወደ ራሷን እንድትዘጋ አድርጓታል። ኢራን ውስጥ ሁከት መፍጠሩ ለጎረቤት ሀገራት እንደ ኢራቅና ቱርክ መጠነኛ ጥቅሞችን ለማግኘት እድል ሊሰጥ ይችላል። በሌላ በኩል እስራኤልና አሜሪካ ወታደራዊ ጣልቃ ገብነት ሊያደርጉ እንደሚችሉም ይገመታል። ዘ ታይምስ እንደዘገበው ከሆነ መንፈሳዊ መሪ አሊ ኻሜኒ የጸጥታ ኃይሎች ትዕዛዝ ማክበር ካቆሙ የሚሸሹበት ፕላን ቢ አዘጋጅተዋል። የ86 ዓመቱ ኻሜኒ ከቤተሰቦቻቸውና የቅርብ ረዳቶቻቸው ጋር ወደ ሞስኮ ሊሸሹ እንደሚችሉ የመረጃ ምንጮች ጠቁመዋል። ይህም የሶሪያው በሽር አልአሳድ ወደ ሞስኮ መሸሹን ተከትሎ የተዘጋጀ እቅድ እንደሆነ ይነገራል። ኻሜኒ በቢሊዮን የሚቆጠር ዶላር ሀብትና ንብረት እንዳላቸው ሮይተርስ ቀደም ሲል ዘግቧል። የትራምፕ ማስጠንቀቂያና የአሜሪካ አቋም ዶናልድ ትራምፕ ኢራን የሚሳኤል ወይም የኒውክሌር ፕሮግራሟን ለመመለስ ከሞከረች ወታደራዊ እርምጃ እንደሚወስዱ አስጠንቅቀዋል። አንዳንድ ተንታኞች እንደሚሉት ትራምፕ ቀጥተኛ ወታደራዊ ወረራ ሊያደርጉ ይችላሉ፣ ነገር ግን የኢኮኖሚ ማዕቀቡን በማጥፋትና የነዳጅ ማጓጓዣዎችን በመዝጋት ስርዓቱ በውስጣዊ አመጽ እንዲወድቅ ሊያደርጉ ይችላሉ። በአጠቃላይ የኢራን ወቅታዊ ሁኔታ በህዝባዊ ቁጣና በዓለም አቀፍ ጫና መካከል ባለ አደገኛ መስቀለኛ መንገድ ላይ ይገኛል። ትራምፕ ዛቻቸውን ከፍ ባደረጉትና ቴህራን አቋሟን ባጠናከረችበት በዚህ ወቅት ዋጋውን እየከፈለ ያለው የኢራን ህዝብ ሆኗል። የኤሎን ማስክ ኩባንያ የሆነው ኒውራሊንክ በዚህ ዓመት የአንጎል ውስጥ መትከያ መሳሪያዎችን በከፍተኛ ደረጃ ማምረት እንደሚጀምር ማስክ በኤክስ ገጹ ባሰፈረው ጽሑፍ ገልጿል። የኒውራሊንክ መትከያ ከአንጎል የሚመነጩ የኤሌክትሪክ ምልክቶችን በማንበብና ወደ ዲጂታል ትዕዛዞች በመቀየር አንጎልን ከኮምፒውተር ጋር ለማገናኘት የተነደፈ ነው። ዋና ዓላማው ተጠቃሚዎች የተለያዩ መሳሪያዎችን እንዲቆጣጠሩ ወይም በአእምሯቸው ኃይል ብቻ የጠፉ የአካል ክፍሎችን ተግባራት እንዲመልሱ ማስቻል ነው። በኒውራሊንክ ድረገጽ ላይ በዝርዝር እንደተቀመጠው የአንጎል ሴሎችን መረጃ ለመተርጎም ኤሌክትሮድ በአንጎል ውስጥ በሚገኙ የነርቭ ሴሎች አቅራቢያ ይቀመጣሉ። ድረገጹ አክሎ ለምሳሌ ያህል ከእንቅስቃሴ ጋር በተያያዙ የአንጎል ክፍሎች ውስጥ የሚገኙ የነርቭ ሴሎች የታቀዱ እንቅስቃሴዎችን ይወክላሉ። በአንጎላችን ውስጥ ስለምናየው፣ ስለሚሰማን፣ ስለምንነካው ወይም ስለምናስበው ነገር ሁሉ መረጃ የሚሸከሙ የነርቭ ሴሎች አሉ ይላል። ይህ ቺፕ ሙሉ በሙሉ በአንጎል ውስጥ የሚቀበርና ከውጭ የማይታይ ሲሆን ውፍረቱም 1.75 ኢንች ብቻ እንደሆነ ተገልጿል። ኩባንያው በምግብና መድኃኒት አስተዳደር FDA በኩል ያቀረቡለትን የደህንነት ስጋቶች መፍትሄ ከሰጠ በኋላ በ2024 በሰዎች ላይ ሙከራ ማድረግ ጀምሯል። መጀመሪያ በ2022 ያቀረበው ማመልከቻ ውድቅ ተደርጎበት እንደነበር ይታወሳል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።